እነዚህ በቂሮስ በኩል ሲናገር መልእክቱን ሲያመጣ እግዚአብሔር መጀመሪያ አስቀድሞ እነዚህ በባቢሎናውያን ተከስቶ ስለነበሩ ከዛው ግን እንዲሆኑ እንዲመጡ መጀመሪያ እግዚአብሔር በኤርምያስ አፍ ተናግሮ ነበር። ተናግሮ ስለነበር እግዚአብሔር ምን እያለ ነው? ይህንን ጥቅሶ ይናገራል። ኢሳይያስ ምዕራፍ 1 ከ1 እስከ 3 ተረኮን ይላል። የኤርምያስ አፍ በኤርምያስ አፍ የተናገረው እግዚአብሔር ቃል ይፈጸም ዘንድ በፋሪስ ንጉሥ በቂሮስ በመጀመሪያ ዓመት እግዚአብሔር የፋሪስ ንጉሥ የቂሮስን መንፈስ አስነሳው። እርሱ በመንግሥቱ ላይ አዋጅ አስነገረ። ደግሞ በጽሕፈት አድርጎ እንዲህ አለ። የፋሪስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግሥታት ሁሉ ሰጥቶአልና በይሁዳ ባለችው በኢየሩሳሌም ቤት እንሠራ ዘንድ አዞኛል። ከሕዝብም ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ለኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይሥራ ብሎ እግዚአብሔር የተናገረውን ቃል ከዛው ኤርምያስ መጽሐፍ ምዕራፍ 25 ለእግዚአብሔር አስቀድሞ የእስራኤል ልጆች ሊበተኑ የተናገረውን ቃል በመጥቀስ ነው የሚናገረው። እግዚአብሔር የቂሮስን የፋሪስን ንጉሥ የቂሮስን ልብ ቤቱን እንዲሠራ የሚያደርገው አነሳሳ። በጣም የሚገርማችሁ ቤቱን እንዲሠራ እግዚአብሔር የምድር ነገሥታትን ሁሉ ለቂሮስ አሳልፎ ሁላቸው ብራቸውን፣ ወርቃቸውን፣ ናሳቸውን ሁሉ ነገሮቻቸውን አምጥተው ሰሩለት። ታዲያ ለዚህ ኢሳይያስ እግዚአብሔር ምን አለ? በነቢዩ በኩል እንደዚህ ይለዋል፣ እግዚአብሔር ለቀባሁት አሕዛብን በፊቱ አስገዛ ዘንድ የነገሥታትን ወገብ ይፈታ ዘንድ በሮቹ እንዳይዘጉ መስሎቹን በፊቱ ይከፍት ዘንድ ቀኝ እጁን ለያዙት ለቂሮስ እንዲህ ይላል። የቅባቱ ጉልበት የሚከፍታቸው በሮች አራት ነገሮችን ቶሎ ብዬ ልናገርና ጸልያለሁ። እግዚአብሔር የተባረከ። አንደኛ የቅባቱ ጉልበት የሚከፍታቸው በሮች ምንድን ነው ካላችሁ፣ ተራሮችን ትክክል ያደርጋል። አሜን ነው ወይ? እስቲ ተራራይ ትክክል ያደርጋል ወልስ? እስቲ የቅባቱ ጉልበት ወልስ? ምክንያቱም ቅባቱ የማይታዘዝ ነገር የለም። ቅባቱ ይመጣል። ቅባቱ መንፈስ ቅዱስ ነው። ሌላ ዘመኑ ላይ ቅባት እንደሚባሉ እንዳታስቡ። ቅባቱ መንፈስ ቅዱስ ነው። ያ ደግሞ መንፈስ ቅዱስ የተቀበለ እግዚአብሔር መንፈስ በውስጣችን አለ። አሜን ነው ወይ? እስቲ አንድ በውስጡ ለመንፈስ ቅዱስ አለ የሚል ሰው አሜን ይበል። ዓለም የማያውቀው ግን በእኛ በውስጥ ስለሚኖር የምናውቀው የእግዚአብሔር መንፈስ በእኛ ውስጥ አለ፣ በአንተ ውስጥ አለ፣ በአንቺ ውስጥ አለ። ዓለም ግን አያየው። እኔና እናንተ ግን የምናውቀው የክብር መንፈስ አለ። አሜን አይባልም ወይ? እስቲ የክብር መንፈስ አለ በሉ እስቲ። የክብር መንፈስ አለ በሉ እስቲ። በዚህ በመንፈስ ቅዱስ ፊት የሚቆም ተራራ የለም እስቲ። ታዲያ ምን ያደርገዋል? የቅባቱ ጉልበት ተራሮችን ያደርገዋል። ትክክል በሉ እስቲ። እስቲ በሉ እስቲ። በፊታችሁ ያለው የትኛውም ተራራ በኢየሱስ ስም ትክክል ይሁን። አሜን ነው ወይ? በትዳራችሁ መካከል ያለው፣ በአገልግሎታችሁ መካከል ያለው፣ ስትወጡ ስትገቡ ያስጨነቃቸው የያዛቸው አታልፍም አትሻገርም የሚል እንዲሁ ትኖራለህ ዘመንን እንዲህ ትጨርሳለህ የሚል የትኛውም ተራራ ዛሬ የተገነደሰ ይሁን። የእግዚአብሔር ቃል እንደዚህ ይላል። ለዘሩባቤል የተባለው ዘካርያስ መጽሐፍ ምዕራፍ 4 ላይ እንዲህ የሚል ቃል አለ። መልሶ ዘሩባቤል የተባለው የእግዚአብሔር ቃል ይሄ ነው፣ በመንፈሴ እንጂ በኃይል በብርታቴ አይደለም ይላል የሠራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት ሜዳ ደልዳላ ሜዳ ትሆናለህ። በዘሩባቤል ፊት ትሆናለህ ደልዳላ ሜዳ። እስቲ በእኔ ፊት ትሆናለህ ደልዳላ ሜዳ ትሆናለህ። ደልዳላ ሜዳ ትሆናለህ ይልና ሰዎችን ሞገስ ይላሉ ብሎ እየጮኸ ወደ ምድር ድንጋይ ያወጣል ብሎ ተናገረ ይላል። ኢየሱስ ክርስቶስ ጌታ ለብዙ ጊዜ ለብዙ ዘመናት ያስጨንቀው ነበር።
አልተባላችሁ ያተናረን እያለ ያለ ለአንዳንዱ በቤቱ በትዳሩ ውስጥ ያለው ተራራ ነው። ለአንዳንዱ የማብራት ተራራ ነው። የአንዳንዱ የፍርሃትና የመጨነቅ፣ የአንዳንዱ የበሽታ፣ የአንዳንዱ አለመሳካት፣ ያለ አንዳንዱ ደግሞ የማጣት የተለያየ የሚያነጋግር ነገር ሁሉ ምንድን ነው? ተራራ ተናግረዋል። አሁን ሁላችንም የዚህ ቦታ የለበስን ሰዎች አለን። ሁላችን በጣም ቆንጆች ነው። እስኪ ቆንጆ ነኝ በሉት። ኧረ በሮ በደንብ ራሳችሁ በጣም ደግሞ ዝግት ብላችኋል። በጣም የምታምሩ ቤታችሁ ያምራል። በጣም ጌታ ይመስገን። ይህ ማየታችን ራሱ በጣም ደስ ይላል። እግዚአብሔር ይመስገን። በጣም የምታምሩት ግን እንደለበስ ነው እንደተቀመጥ ነው አይደለም። ውስጣችን ወደ ቤታችን ሲመጣ የራሳችን ተራራ ስለዚህ ለዛው ተራራ ነው እግዚአብሔር የተናገራል። ዛሬ ግን እንደናና ቤታ ይሆናል። ይሄ ነው ለዘሩባቤል እኮ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ታላቅ ተራራ ሆይ አንተ ምንድን ነህ? በዘሩባቤል ፊት እንደናና ቤታ ትሆናለህ። በዘሩባቤል አቅም አይደለም፣ በአድማም አይደለም፣ በእናንተ አቅም አይደለም፣ በኃይል አይደለም፣ ግን ከሰራዊቱ ከእግዚአብሔር ኃይል የተነሳ ከቅባቱ ከመንፈስ ቅዱስ ኃይል የተነሳ በመንፈስ እንጂ በኃይል አይደለም ነው ያለው እግዚአብሔር። በብርታታችን በችሎታችን አይደለም፣ ግን ከላይ ከተለቀቀው ከቅዱሱ ቅባት የተነሳ ደልዳላ ሜዳ ይሆናል። ይባላችሁ እጆቻችሁ ወደ ቤዛ ወደፊት ሼባ ባህር ያለቦች የጌታ መንፈስ መጣ። የባባ ሀሳብ ሮዶስ በፊታችሁ ላይ ያለው ደላላ በጌታ በኢየሱስ ደልዳላ ሜዳ ይሆናል። ከቤታችሁ ላይ የተነሳ ይሆን፣ ከኑሯችሁ ላይ የተነሳ ይሆን፣ ከመንገዳችሁ ላይ የተነሳ ይሆን፣ ከራእያችሁ ላይ የተነሳ ይሆን፣ እግዚአብሔር መንገዳችሁን ያቅና። ለጌታ ለኢየሱስ ክብር አምጡለት። ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ሃሌሉያ፣ ሃሌሉያ። ሁለተኛ የቅባቱ ጉልበት የሚከፍተው ሁለተኛ ምንድን ነው? የናሱን ደጅ መለዋለው ይሰብረዋሉ። መሰበር ያለበት ይሰበር። እስኪ ይሰበር ሊበሉ ስለዋቸው በደንብ ስበሩ። አንዳንድ ጅገቡ ሊገቡ ሶስተኛ ያሹ በሉ ስ ኢየሱስ ጎለና ኢየሱስ ጎዳ ኢየሱስ ጎፍታዳ ኢየሱስ ታሪቿ ያዙ አንድ ልባቸው ያለ ማታጋሳ ጉባጋሴ ለለ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 
እስቲ አንድ ጊዜ በደንብ ረገጥ አድርጉና ይሰበር። ጌታ ይመስገን። ጌታ ሰምቶታል። እንደዚህ ነው እግዚአብሔር ቃል በሐጌ መጽሐፍ ምዕራፍ 7 ጀምሮ እንደዚህ ቃል አለ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁ በመንገዳችሁ ላይ አድርጉ፣ ወደ ተራራ ውጡ፣ እንጨትን አምጡ፣ ቤቱንም ስሩ፣ እኔም በእርሱ ደስ ይለኛል፣ እኔም እመሰግናለሁ ይላል እግዚአብሔር። እናንተ ብዙ ነገር ተስፋ አደረጋችሁ፣ ነው ጥቂት ነገር ሆነ። ወደ ቤት በገባችሁ ጊዜ ይፋረዱበት። ስለምንድን ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤቶቻችሁ የወጣችሁ የኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ይከልክላሉ፣ ምድሪቱም ደግሞ ፍሬዋን ምን አድርጋለች? ከልክላለች። እኔም በምድር ተራሮች በእህልም በወይንም በዘይትና ምድርን በምታበቅለው በሰዎችም በእንስሶችም ላይ እጅን በሚያከብደው ሁሉ ላይ ድንቅን አይቻለሁ አለ እግዚአብሔር። አንድ ጊዜ ለእስራኤል ልጆች ይህን ቃል ተናገረ በሐጌ በኩል። ምንድን ነው የተናገረው? እዛም ጊዜ የሕዝቡ ልብ ከእግዚአብሔር መንገድና ሀሳብ ወጣ ብሎ ነበር። ስለዚህ እግዚአብሔር ነቢዩን ላካቸው። እያንዳንዱ ሰው የእግዚአብሔር ቤት የሚሰራበት ጊዜና ሰዓት አይደለም እያለ ይወጡ ነበር። እራሳቸው በቤታቸው ብቻ ይወጡ
ለእኔ እንደዚህ የምለው ብቻው ነበርና እግዚአብሔር እነሱ ተስፋ ያደረጉትን ነገር ሁሉ እግዚአብሔር ያደረገ ከፊታቸው ገለጥ አደረገው። ደሞዝ የተቀበለው ሰውየው ደሞዝ ተቀብሎ ይመጣል። ግን ቀዳዳ ይሰራው 3000 አሁን እዚያ ደረቆ 3000 ከዛ በለው ነው መሰለኝ እስቲ በዶላር ደረጃ ልናገር $3000 የሚበላ ሰው ካለ ያ ሰውየው ተቀብሎ መጥቷል። ተቀብሎ ግን የመጣው ምን ላይ ያደረገው ቀዳዳ ኪስ ነው። ሰውየው ወርሙ ሰጥቶ ቀዳዳ ካደረገ መቀበሉ ትንሽ ነው የሚያስፈልገው ነው አስፈላጊ ነው። በቃ ኪኪሮ አለ ሮዶ ውጫቸው ወጥቶ ነው ተስፋ አድርጎ ያለው ነገር አይሆንም፣ አይሳካላቸው። ምክንያቱም መንገዳቸው ከእግዚአብሔር መንገድ ጋር አይደለም። ደጅ ሰምተኛው እንደዚህ አሜን። መንገድን አስተካክል ትክክለኛው ስራ ላይ ይሄ ና ወንድሜ ኑ አባቶች እናቶች እንደዛ ስትሆኑ እግዚአብሔር ያቃናል፣ መንገዱን ያስተካክለው። አሜን። እግዚአብሔር መንገዱን ያስተካክለው። ሰማይ ጣልቅ ከተከለ ሰማይ እንደ ናስ ደጅ ከሆነ እግዚአብሔር ከሌለ ምንም ልታደርጉበት ለፋ ከንቱ ነው የሚሆነው። ግን እግዚአብሔር በረከቱን እፍስን ጥቂቱ የሰጠችውን እግዚአብሔር በረከት አትረፍርፎ ይባርከዋል። አሜን ነው ወይ? እግዚአብሔር አትረፍርፎ ይባርካችሁ። ምድራችሁ ይባረክ በኢየሱስ ስም። እጆቻችሁን ዘርጉና እችቷ ከተማ ይባርከው በጌታ በኢየሱስ ስም። እች የዝዋይ ወይም የባቱ ከተማ በኢየሱስ ክርስቶስ በሰላም ትባረክ። አየሯ ይባረክ። እነሆ የመንግሥት ባለሥልጣኖች ይባረኩ። የመንግሥት ኦፊሶች ሁሉ ይባረኩ። በዚህ ከተማ ያለው አስተዳደር የተባረከ ነው። የእግዚአብሔር ክብር በዚህ ከተማ ላይ ይሆን። የጽድቅ ጉልበት ይገለጥ። የቀድሞ ክብሯ ይመለስ። ሰላሙ ሁሉ የተባረከ ነው። ለጌታችን ለኢየሱስ ክብር አምጡለት። ኢየሱስ ጌታ፣ ኢየሱስ ጌታ። ሶስተኛ የቅባቱ ጉልበት የሚከፍለው በር የቅባቱ ጉልበት ውስጥ ያለኝ አውጁ ንግስ አንድ አውጁ ባካችሁ የቅባቱ ጉልበት ውስጥ ያለኝ ድገሙ እንደገና። አዎ እንዴ ሰዋዮቹ በጣም ጎዞች ጌታ ይባርካችሁ። ሶስተኛ ምንድን ነው? ሶስተኛ የብረቱን መወርወሪያ ያለው ይቆርጠዋል። እስቲ ይቆረጣል መንግስት ከዚህ በኋላ በይት ላይ ሆኖ መንግስት አንድ አማኝ ያለው አሜን ብሎ ይቀበላል። እስቲ አሜን ብሎ ይቀበላል። ያማኝ ሃሌሉያ። አዎ የብረት መወርወሪያዎች በሰውም በሁኔታዎች የተተበተበ ትታሉ ይቆረጣል ዛሬ አሜን። እስቲ ይቆረጣል እስቲ በኢየሱስ ይቆረጥብሽ በፊትሽ አይሁን በኢየሱስ እስቲ አይሁን በልስ። አንድ ጊዜ አንድ ሰንሰለት ታስሮ የነበሩ ሰው ነበረ። በሐዋርያት ዘመን ሐዋርያት ሥራ መጽሐፍ 2 ላይ አንድ ሄሮድስ ጨካኝ ንጉሥ ነበር። ጨካኝ ንጉሥ፣ በጣም ጨካኝ፣ ቤተክርስቲያንን ያስጨንቅ ነበር፣ ቅዱሳንን ያስጨንቅ ነበር፣ ያሳድድ ነበር። እሱም ብቻ አይደለም፣ ማሰብ ብቻ አይደለም። ከሐዋርያት አንዱ የመጀመሪያ መሪ ክርስቶስ ኢየሱስ አምድ አድርጎ የሾመውን ያዕቆብን በሰይፍ ነጥረውላ አስቆረጠ፣ አንገቱን አስቆረጠ። ከዛ እሱ ብቻ ደስ ሲለው ደግሞ አይሁዶች በጣም ደስ አላቸው። ደስ ስላቸው ጫማው ደግሞ ማን ያዘጋል? ጴጥሮስን ያዘውላል። እናንተ እስኪ ሐዋርያት ሥራ ምዕራፍ 12 ላይ ከ6 ጀምሮ እንዲያነባሉ ሄሮድስ ምዕራፍ 12 ላይ ከቁጥር 1 የመጀመሪያውን ክፍል አነባለሁ። እንደዚህ ይላል። በዛም ዘመን ንጉሡ ሄሮድስ መከራ ያጸናባቸው በሌላም መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስ ወንድም ያዕቆብን በሰይፍ ገደለው። ከዛ አይሁድ ደስ እንዲያሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበርና በያዘውን ጊዜ ወደ ወህኒ አገባው። ከፋሲካ በኋላ ደግሞ ይዞ ያወጣው ዘንድ አስቦ የአንዳንዱ 4 ወታደሮችን ሆኖ እንዲጠብቁት ለአራተኞች ክፍል አሳልፎ ሰጠው።
ጴጥሮስን በእውነት ይቀበል ነበረ። ነገር ግን በቤተ ክርስቲያን ስለ እሱ ወደ እግዚአብሔር ጸሎት አድርጎ ይደረግ ነበረ። ቁጥር 6 ላይ እንደዚህ ይላል፣ ሄሮድስም ሊያወጣ ባሰበ ጊዜ በዛች ሌሊት ጴጥሮስ በሁለት ሰንሰለት ከሁለት ወታደሮች መካከል ነበረ። ጠባቆች በደጅ ፊት ቆመው ወህኒ ይጠባበቁ ነበር። እነሆ ሃሌሉያ የጌታ መልአክ ቀረበው። እስቲ የጌታ መልአክ ቀረበው። ዛሬ የጌታ መልአክ የሚቀርብበት ሰው አለ። ሃሌሉያ የጌታ መልአክ ወደ ቤታችሁ ይቅረብ። አሜን ነው ወይ? የጌታ መልአክ ቀረበ። በቤቱ ውስጥ ብርሃን በራ። ጴጥሮስን ወደ እርሱ መጥቶ አነቃውና ፈጥነህ ተነሳ፣ ሰንሰለቶቹም ከእጁ ወደቁ። እስቲ ሰንሰለቶቹ ከእጁ ወደቁ። ወንድስ በሉበሉበት ሰንሰለቶች ከእጁ ወደቁ። እስቲ ለራሳችሁ ሰንሰለቶች ከእጁ ወደቁ በሉት። ይሁን በኢየሱስ አሜን ነው። ወደቁ ይላል። ሰንሰለቶቹ ቢሆኑ አዎ ወደቁ። በጣም የሚገርም ነገር ነው። መልአኩ ቁስል ለመልአኩ ታጠቅና ጫማዬን አድርጎ እንዲህ ማለት አደረገው። ልብስን ሊበስና ምን አደረገኝ? አሁን ልብስን አድርግና ምን አደረገኝ? ተከተለኝ አለው። ወጥቶ እየተከተለ ራእይ የሚያየው ይመስለው ነበር እንጂ በመልአኩ የሚደረገው እውነት እንደሆነ አላወቀም። የመጀመሪያውን አለፈ። የመጀመሪያውንም ሁለተኛውንም ዘብ አለፈ። እስቲ የመጀመሪያውን እስቲ ሁለተኛውን እስቲ የመጀመሪያ ሁለተኛ አልፎ ወደ ከተማ ወደሚያወጣው ወደ ብርቱ ምስያ ደረሰ።